ፊኖስ ሰላም ብያለሁ። ሰላም ናቸው። እንዴት ነህ? ሰላም ነህ? አለን ጥያቄ ነበረኝ። እሺ ቀጥል። ኢሳያስ ነው የተወለደው? ኢሳያስ ነው የተወለደው አይዮ ምድር ላይ? ማለት የት ቦታ? ያው ምድር ላይ እንደሆነ ነው የምናውቀው። አልተነገረም። የለም ምድር ላይ ከፍተኛ ቦታ እንደሆነ እናውቃለን። ምድር ላይ ከፍተኛ ቦታ እንደሆነ እናውቃለን። ሙሳ ሙሳም ምድር ላይ ነው። ቦታው አታውቁትም? አይ ምን ይጠቅመሃል ነው አሁን? እስኪ አንተ አሁን እንዲህ ይጠቅመኛል በለኝ፣ እኔ መልስ ልስጥህ። አይ እኔ ጠየቅኩህ እኮ ምን ጥቅም አለው? አሁን ለምሳሌ እንትን ሻይ እንዴት ነው የሚፈለው ምናምን ብለህ ብትጠይቀኝ እኮ አስተናግዳለሁ ማለት አይደለም። ጥያቄ ጠይቁ ሲባል እሺ፣ እሱን ተሆነ ከሙሳና ከሙሴ በፊት ማን ነው ቀድሞ ወደ ምድር የተላከው? ሙሳ ነው ቀድሞ የተላከው። ሙሳ ማስረጃ ትከፍለኛለህ? አዎ አላህ ስብሐነ ወተዓላ ቁርአን ላይ ኢንጂል ለኢየሱስ ክርስቶስ እንደሰጠን ይነግረናል። ከዛ በኋላ ምን ይላል? ኢንጂል ለኦሪት ወይም ለሙሳ መጽሐፍ አረጋጋጭ ነው ይለናል። ያ ማለት ምን ማለት ነው? ሲምፕሊ ስናይ ያ ማለት ምን ማለት ነው? ኢየሱስ ክርስቶስ ከሙሳ በኋላ ነው የመጣው ማለት ነው። በሰሂህ ሐዲስ ላይ ነቢዩ መሐመድ በእሳቸውና በኢየሱስ ክርስቶስ መካከል ነቢይ እንዳሌለ ያስቀምጣል። ያ ማለት ምን ማለት ነው? ሙሴ ከማን በፊት ነው የተላከው ማለት ነው? ከኢየሱስ ክርስቶስ በፊት ነው የተላከው ማለት ነው። ያው ማስረጃ ነው። ኦኬ፣ ስለዚህ ቦታው ግልጽ ማለት ነው። ቦታ ቁርአን ላይ የተቀመጠ ነገር እኮ የለም። ቁርአን ላይ እዚህ ቦታ ነው የተወለዱት ተብሎ አልተቀመጠም። ኦኬ፣ ግን የታሪክ መጽሐፍቶች የታወቀ ነው። ሙሴ ግብፅ እንደተወለደ፣ ያ ቤተልሔም እንደተወለደ የታወቀ ነው። እንዴ ቤተልሔም የተወለደው በእናንተ ነው በእኛ ነው? ያው ኢየሱስ ክርስቶስ ቤተልሔም በእናንተ በእኛ የሚባል የለም። ሂስቶሪካሊ ቤተልሔም ነው የተወለደው ነው የሚባለው። ከሌለ በእናንተ የለም ነው እንጂ ማለት ያለብህ ሂስቶሪካል ነው ነው። ገብቷችኋል? አሁን የእናንተ መጽሐፍ ምን አደረገ መሰለ? ከሂስትሪ ወሰደና ከታሪክ ወሰደና ታሪክ አስገባ። ያ ማለት ያንተ ነው ማለት አይደለም። አምላክ ለምሳሌ አምላክ ቤተልሔም ተወለደ ምናምን ብሎ የሚያስቀምጥ ይመስልሃል? እንደው እንደዚህ ስራ ፈት ይመስላል ስታስበው ዝም ብለህ። አይ እንደሱ ሳይሆን አሁን አንተ ማለት ያለብህ ቆይ አዳምጠኝ። አንተ ማለት ያለብህ አንተ የምታምነው መጽሐፍ ላይ ከሌለ በቃ የለም ብለህ ነው እንጂ መጀመሪያው መጽሐፍቶች ላይ አለ ሀቢቢ፣ የታሪክ መጽሐፍት አሉ። ገብቶሃል? አሁን አልቢዳያ ወኒሃያ አለ እዚህ ጋር ከፍቼ ያሳያለሁ። ይሄ የምትመለከተው ይሄ ታህቲም ነው። አልቢዳያ ወኒሃያ ያው እዛ ጋር አለ። እዛ ላይ ገብቶሃል? ያስቀምጣል። የታሪክ መጽሐፍት ነው። የተለያዩ ታሪኮችን ያስቀምጣል። ግን ለኛ ጥቅም የለውም ነው። ቤተልሔም ተወለደ፣ ኢትዮጵያም ተወለደ፣ ወሎም ተወለደ ማተር የሚያደርገው ነገር የለም በመሰረቱ። ይሄ ግልጽ የሆነ ነገር። አይ አሁን ቤተልሔም ካልከኝ ሁሉም ነገር በቃ እናንተ ጋር ከሌለ ቤተልሔም ብለህ እኛ ካያያዝከው እንግዲህ እኛ ጋር ተደግፎ ነው ያለው ቁርአን ማለት ነው። እሺ ጥያቄ አለ? አይ ይሄ ነበረ። ሲቀጥል ቅድም ሳራ የተናገረችው ንግግር ጎግል ይዋሻል ተሰማው። ጎግል ማለት ሰርች ኢንጂን ነው በመሰረቱ። ሰርች ኢንጂን ማለት ምን ማለት ነው? የፈለግከውን የኔን ጽሁፎች ጎግል ላይ ልታገኝ ትችላለህ። ባይዘው መጽሐፌን፣ ጽሁፌ ምናምን ልታገኝ ትችላለህ። ያ ማለት ትክክል ነው ማለት አይደለም እኮ። አሁን እያልከኝ ያለው ድብቅ ብዥቶች ብለህ ጻፍ ታገኛለህ። የኔን መጽሐፍ ጎግል ላይ እንትን ፒዲኤፉን አይደለም። እሺ ማብል ጻፍ ድብቅ ብዥቶች ብለህ ብትጽፍ የኔን መጽሐፍ ታገኛለህ። ኦኬ አይ ላሳየህ እዚህ ጋር አይ ሶ ያ እንትን አይሆንም ነው ማስረጃ አይሆንም ነው። ሙሉ ወላይ ብትጽፍ ሙሉ ታገኛለህ። ስለተጻፈ ያ ትክክል ነው ማለት አይደለም። ገብቷችኋል? ሰርች ኢንጂን ነው። ለምሳሌ ጎግል ላይ ኢየሱስ ክርስቶስ ልጅ እንዳለው ምናምን ላሳይህ እችላለሁ። ከጎግል ሰርች አድርጌ ዝም ብዬ እኛ ልጆቹ እኮ እኔ ራሱ የሱ ልጅ እኮ ነኝ። እኛ እኮ አልካለም አይደለም። ሚስት አግብቶ ተራክቦ አድርጎ እንደወለደ ማለት ነው። እስኪ ያሳየኝ ያውጣና
እሺ መጀመሪያ የያህዌ ሚስት ላሳየህ፣ ከዛ ቀጥላለሁ። አሸራህ ይህንን ለምሳሌ ላሳያችሁ። ይህን ተመልከቱት። ይህን ታሪክ ኤል ማለት የአምላክ ስም ነው አይደለ? ኤል ታውቃለህ አይደለ? አሁን ለምሳሌ እዚህ ጋር ምን ይላል መሰለ? ስለ አሼራ ብሎ ያስቀምጥና ጎግል ነው ይሄ የምትመለከቱት። አሼራ ብሎ ያስቀምጥና አሼራ ውዝ ዘጋድስ ኦፍ ሲ ዌል ሄር ሃዝባንድ ኤል ብሎ ያስቀምጣል። አይታል? ኤል ነበረ ሃዝባንዷ ብሎ ያስቀምጥልሃል። ሌላም ላሳይህ እችላለሁ። ለምሳሌ እንትና መቅደላዊት ማርያም የኢየሱስ ክርስቶስ ሚስት መሆኗን የሚናገር አለ። ቆይ እስቲ እሱንም ላሳይህ ፈልጌ። እና እንደዚህ አይነት ነገራቶች የሆነ ስላሉ ምናምን በቃ የሆነ አለ ተጻፈ ማለት የሆነ ትክክል ነው ማለት አይደለም ነው። እሺ እንደዛ ከሆነ አንተ አሁን ከነብያችሁ መሐመድ በፊት ሰለላሁ ዐለይሂ ወሰለም እሺ ምን ነው ቀጥል ነብይ ነኝ ከማለቱ በፊት እሺ ችግር የለው በአመቱ በ30 አመቱ ኖርማል ነው። በ10 አመቱ ስለ እስልምና ነብይ ነኝ ከማለቱ በፊት እሱ ከማለቱ በፊት ነው ያልኩት። ቆይ እስቲ ማሂር ምን ሊያሳየን ነው? ከዛ እንትን ትላለህ። the lost gospel the ancient manuscript that claim that Jesus married ምንድነው ማሪ መግደላዊን and has children አይቷል። ኢየሱስ ክርስቶስ ማሪ መግደላዊን ካገባ በኋላ ወይም መቅደላዊት ማርያምን ካገባ በኋላ ልጅ ወልዶ ነበረ ከሷ ብሎ ያስቀምጣል ማለት ነው። እሺ ወደ ጥያቄ ተመለስ። ምን አልከኝ? ነብዩ መሐመድ ነብይ ከመሆናቸው በፊት ስለምን ምንድነው ያልከው? ነብይ ነኝ ከማለቱ በፊት እሺ ከሱ በፊት የነበሩ ሰዎች ምንድን ነበር እምነት ወይስ ስለ እስልምና የሰበከ ሰው? ስለ እስልምና የሰበከ ሰው ንገረኝ። ብዙዎች አሉ ነቢያቶች ሙሉ በሙሉ ስለ እስልምና ነው የሰበኩት እኮ። አሁን ነብይ ነኝ ከማለቱ በፊት ያለ ማስረጃ አለ? ምክንያቱም አሁን ቁርአን ብታመጣልኝ ቁርአን ላይ የተጻፈ ብታመጣልኝ ነብይ ነኝ ካለ በኋላ ነው እሱ የመጣው። ከማለቱ በፊት ነው እኮ። እሱ እኮ ማተር እኮ አያደርግም። ቁርአን ላይ ነብይ ነኝ ካለ በኋላ የተጻፈ ነገር መምጣቱ ነገር እየሆነ እኮ ስተት ያደርገው። ገብቶሃል? በመሰረቱ ማለት ነው ይገባ ያደርገዋል። እንዴት ነው የሚያደርገው? እስቲ በየትኛው ስታንዳርድ ነው ስተት የምታደርገው? ምሳሌ እንዲገፋ ያክል ለምሳሌ የዘፍጥረት መጽሐፍ የጻፈው ሙሴ ነው አይደለ? ነብይ ከሆነ በኋላ ነው የጻፈው አይደለ? ነብይ ከሆነ በኋላ ስለ አዳም ታሪክ ጽፏል አይደለ? ያ ማለት ስለ አዳም የጻፈው ታሪክ ስህተት ነው ማለት ነው? አዎ። ስለዚህ ታሪኩ ስህተት ነው ምናምን ሳይሆን ምንጩ ከማን ነው ነው። እኛ ምናምነው ቁርአን በግልጽ በማረጋገጫ ማየት የምንችለው ነገር ቁል አንዘለሁ ለዚ ያዕለሙ ሲረ ፊ ሰማዋቲ ወልአርድ፣ ያ በሰማይ በምድር ያለው ሚስጥር የሚያጌታ እርሱ አውርዶታል ብላ አስቀምጥ ብሎ ነው አላህ እንትን የሚለው። ምንጩ ነው የሚታየው ነው። ገብቶሃል? ምንጩ እንጂ የሚታየው ይሄ መጽሐፉ ቀድሞ የመጣ ነው ከኋላ የመጣ ነው ከሆነ አላህ ያንን ሎጂክ ራሱ ተጠቅሞ አስቀምጧል። ባይዘው ምን ብሎ አስቀምጧል? ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን። ኢብራሂም አይሁድ አልነበረም፣ ነሳራም አልነበረም፣ ክርስቲያንም አልነበረም ማለት ወላኪን ካነ ሐኒፈን ሙስሊም አለ። ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ። ወማ ካነ ሚነል ሙሽሪኪን፣ ከሙሽሪኮችም ከጋዲዎችም አልነበረም ብሎ አስቀምጠ። ምን እያለ ነው አላህ ሱብሓነሁ ወተዓላ? ቀደምት በነበርነት ብንሄድ ከተለያዩ አሁን ነሳራ ወይም ክርስትና ከሚባለው በፊት አይሁድም ከሚባለው በፊት ማን ነበረ? ኢብራሂም ነበረ። ስለዚህ ቀድሞ መጣ ኋላ መጣ የሚለውን ሎጂክ በዚህ መጥቷል አላህ ሱብሓነሁ ወተዓላ ራሱ። ቁርአን ላይ ስንሄድ ነቢያት ሙሉ በሙሉ ያስተማሩት አስተምህሮ ያን አምላክን የማምለክ አላህን ሱብሓነሁ ወተዓላ ብቻ የማምለክን አስተምህሮ ነው። ሌላን አስተምህሮ አይደለም። አዲስ መጥ የሆነ አስተምህሮን አይደለም የሚያስተማሩት፣ የተውሂድን አስተምህሮ ነው። አንድ አምላክ አለ፣ ከዛ ከአንድ አምላክ በቀር ያለ ሌላ ማንም የለም፣ እርሱም ብቻ አምልኩ ብለው ነው ያስቀምጡት።
ሱረቱል አዕራፍ አንቀጽ 59 ላይ ነብዩ ኑህ ምንድነው የሚሉት? ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብለው ነው ያስቀመጡት። ሱረቱል አዕራፍ አንቀጽ 65 ላይ አሁን ምንድነው የሚሉት? ነብዩ ሁድ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብለው ነው የሚያስቀምጠው። ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ይላል ነብዩ ሳሌህ። ሱረቱል አንከቡት አንቀጽ 16 ላይ ነብዩ ኢብራሂም ምን ይላል? አላህን ተገዙ ፍሩትም ብሎ ያስቀምጣል ማለት ነው። ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ይላል። ሹዐይብ ነው ይሄንን የሚናገረው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 51 ላይ ኢየሱስ ክርስቶስ ኢሳ ምን ይላል? አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው ብሎ ነው የሚያስቀምጠው። እንዲሁም ሱረቱል አንቢያ አንቀጽ 25 ላይ አላህ ምን ይላል? ወማ አርሰልና ሚን ቀብሊከ ሚን ረሱል ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ ከአንተ በፊት ከእኔም በስተቀር ሌላ አምላክ የለምና ተገዙኝ በማለት ወደ እነርሱ የምናወርድላቸው ቢሆን እንጂ አንድንም መልእክተኛ አላክንም። አላህ ሱብሓነሁ ወተዓላ ሁሉም የተላኩት ስለ አላህ ሊናገሩ ነው። እንዲሁም ሱረቱ ዙኽሩፍ አንቀጽ 45 ላይ ከአንተ በፊት የላክናቸው መልእክተኞችንም ጠይቅ፣ ከአራህማን ሌላ የሚመለክ አማልክት አድርገላንን ይላል አላህ። የለም ማለት ነው። ኦኬ ቀጥል። እሺ ቀጥል እኮ አሁን እያልክ ያለው ሁሉንም ነገር ማለት ነው። መሐመድ እኮ ነው እየተናገረ ያለው። መሐመድ አልተናገረም። ማስረጃ አምጣ እስኪ መሐመድ ተናግሯል የሚል ይሄንን የኔ ያስቀመጥኩትን እኮ አሁን ምን መሰለህ አሁን እሺ ሌሽ መሐመድ ሰለላሁ ዐለይሂ ወሰለም ተናግሯል የሚል አምጣ። እሺ እኮ አሁን እኮ ሁሉም ነገር ሁሉም ነቢያቶች ሁሉ እስልምና ተከታይ ናቸው ብሎ ተናገረ። እንደዚህ ያለው መሐመድ ነው አይደለም? አላለም። ነብዩ መሐመድ እንደዛ አላለም። አው የቁርአን ተናጋሪ ነብዩ አይደለም ወንድም እኮ ነብዩ አይደለም ብሎ የነገረን ነብዩ ራሱ ነው አይደለም። የቁርአን ተናጋሪ አላህ ነው እኮ አላህ ነው ብሎ የሚነገርህ መሐመድ ነው። አሁን አይደለም አላህ ራሱ ነው ነገርኩህ። እሱ መሐመድ ነው። አንተ እንደራስህ ሎጂክ ተረዳው። ግን እኔ አይደለማ ስላልሆነ እኮ ነው። ማስረጃ ማምጣት ካልቻልክ ጸጥ ብለህ ማለፍ ነው። ማስረጃ ማምጣት ከቻልክ ማስረጃ ታመጣለህ። ግን አሁን አንተ እያረክ ያለው ነገር ምንድነው? ማስረጃ እያመጣ አይደለም። ከዛ ደግሞ እኛን እየተከራከርክን ነው። ይሄ ደግሞ አያስኬድም። ገብቶሃል? ማስረጃ ማምጣት የምትችል ከሆነ ማስረጃ አምጥተህ መሞገት ካልቻልክ ደግሞ ስለዚህ አሁን አንድ የመጨረሻ እድል ልስጥና አንድ ጥያቄ ጠይቅ። ያለበዚያ ከሰላምታ ውስጥ የመግባቱ ፍላጎትም ሞራሉም የለኝም። እንትን ትላለህ። ኦኬ ቀጥል። ጥያቄ ካለ ጠይቅ፣ ካልሆነ ኢንሻአላህ ታይም እየሄደ ነው። ብዙ የሚጠይቁ ልጆችም አሉ። እነሱን አንድ ባንድ እናስተናግዳቸዋለን። ቀጥል። እሺ አይወልድም ነው ሷህ የሚለው አምላክ አይወልድም አይወለድም። እንደሱ አይደለም የሚለው ሌላ አይደለም። አልወለደም ነው የሚለው እኮ አይወልድም አልወለደም ነው። ልዩነት አለው። በጣም ኦቨር ልዩነት ነው ያለው። ይሄ በህጹጽ አእምሮ ስንመለከተው ነው ልዩነት ያለው። ህጹጽ ባልሆነ አእምሮ ግን ከተመለከትነው ልዩነት የለውም። የአነጋገር ጥበብ ነው ቁርአን ላይ የተቀመጠው። እሺ ቀጥልሽ፣ ጥያቄህን ጠይቅ። እሺ አይ እኔ ግልጽ ያልሆነልኝ ነገር አሁን አልወለደም ጭራሹን የማይወልድም ነው። አላህ መውለድ የሚባል ነገር አይገባውም። ተባረከ ወተዓላ አማ የቁሉን ከሚናገሩት ነገር በሙሉ የጠራ ጌታ ነው አላህ ሱብሓነሁ ወተዓላ። መውለድ የሚባል ነገር አላህ እንትን አይለውም፣ አይገባውም። እሺ አቡበከር አልወለደም። ምን አልክ? አቡበከር አልወለደም። እሺ አልወለደም የሚለው አቡበከር አልወለደም ስል እኔ እንዳልወለድክ ነው የሚያሳየው። ጭራሹንም አይወልድም ነው ያልኩት ወይስ ካሁን በፊት አልወለደም ነው ያልኩት? እንዳልወለድኩኝ ነው የሚያሳየው። ላልወልድም ግን እችላለሁ ወደፊት እኮ ሊወልድም ይችላል አይደለም? በዛው ልክ አንድ ጋር ልወልድም ላልወልድም እችላለሁ ሰው ስለሆንኩኝ ማለት ነው። ኦኬ አሁን እዛ ጋር ደግሞ በአንተ አስተያየት ስታየው ደግሞ እዛ ጋር ሄደህ አልወለደም ከሆነ የሚለው አዳምጠኝ። አልወለደም ከሆነ የሚለው አላህ እኮ ኢየሱስ አይደለም፣ ኢየሱስ ነው ሰው የሆነው። ኢየሱስ ሰው ነው፣ እንደኔ ምሳሌ ትሰጥለታለህ በእኔ። አላህ ደግሞ ሰው አይደለም።
አላህ ሰውን ሁሉ የፈጠረ ነው እንጂ ሰው አይደለም። ገብቷል? ስለዚህ አሁን በደንብ አድርጌ ላስረዳ። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ የሚለው አልወለደም ነው የሚለው። አልወለደም ማለት ወደፊት ሊወልድ ይችላል ይላል። እሺ ችግር የለውም። በመጀመሪያ ደረጃ አንድ ነገር እንስማማ። ያ ልጅ ኢየሱስ ክርስቶስ አይደለም። ምክንያቱም አልወለደም ብሎ ስላስቀመጠ ማለት። ወደፊት ሊወልድ ይችላል ከሆነ እሺ እንደወለደ ማስረጃ አምጡልን። ሌላ እንዲህ የህፃናት ክርክር ውስጥ አንገባ። አላህ ስብሐነሁ ወተዓላ ግን መውለድ የሚባል ነገር እንደማይገባው ምዕራፍ 16 ላይ በደንብ አድርጎ አስቀምጧል። ምዕራፍ ሱረቱል መርየም ላይ አላህ ምን ይላል? ወቃሉ እተኸዘ አላሁ ወለዳ አላህ ልጅን ያዘ አሉ። ለቀድ ጂእቱም ሸይአን ኢዳ በጣም ከባድ የሆነ ነገር ይዛችሁ መጣችኋል። አላህ ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ልአርድ ወተኽሩ ልጅባሉ ሀደን አን ደዐው ሊረሕማን ወለዳ ለአላህ ቅጥፈት ቀጠፉ አለ። ተካዱ ሰማዋቱ የተፈጠርነ ሚንሁ ሰማያት በዚህ ጉዳይ ቀላያት ሊቀደዱ ይደርሳሉ። ወተንሸቁ ልአርዱ መሬትም ሊቀደድ ሊሰነጠቅ ይደርሳል። ወተኺሩ ልጅባሉ ሀዳ ተራሮችም ሊናዱ ይደርሳሉ አለ። በምን ምክንያት? አን ደዐው ሊረሕማን ወለዳ ለአዛኙ ጌታ ለሀያለው አላህ ሱብሓነሁ ወተዓላ ምን አለው ማለታቸው ልጅ አለው ብሎ መናገራቸዋል። ወማ የንበጊ ሊረሕማን አን የተኺዘ ወለዳ ሱብሓነላህ ለአላህ ለሀያሉ ጌታ ልጅን መያዝ አይገባውም አለ። በቃ ፔሬድ ዘጋው። ይወልዷል አልተወለደም ምናምን ልጅን መያዝ አይገባውም። ለምን? ኢንኩሉ መን ፊ ሰማዋት ወልአርድ በሰማይ በምድር ያለ ሁሉ አላህ ዘንድ ባሪያ ሆኖ ይመጣ ነው እና አላህ ልጅን አልያዘም፣ አልወለደምም፣ አልተወለደምም። የአንተ አምላክ ይወልዳል ተላፊ ነው። ስለሌለ አልወለደው ብሎ ነው ያስረዳቸው። የአንተ አምላክ ይወልዳል። የአንተ አምላክ ይወልዳል። ኦኬ ሁሉም ቁርአን የአንተ አምላክ ይወልዳል። ወልድም ወለደው። የአንተ አምላክ ይወልዳል ወይ? ወልድን ወለደው። የአንተ አምላክ ይወልዳል ወይ ነው ያልኩት ጥያቄ። ወልድም ወለደ ማለት ምን ማለት ነው? ኦኬ አምላክ ነው ወልድን የወለደው ወይስ አብ ነው ወልድን የወለደው? አብ ነው የወለደው አይደለ? እኔ ጠየቅኩ አምላክህ ወልዷል ወይ ነው። አምላክህ ወልዷል? በኢየሱስ ሚስው ያማን አብ ወለደው ወልድን እኮ እኔ አምላክህ ነው ያልኩት። አብ ወልዷል። አምላክህስ ወልዷል? መውለድ ማለት ምን ማለት ነው? ወይስ ንገረኛ። አልጠየቅኩም። ተመልከቱ እንግዲህ አምላክህ ወልዷል ወይ? አምላክህ ወልዷል ወይ? መውለድ ማለት ምን ማለት ነው? አልጠየቅኩም ስለ መውለድ። አምላክህ ወልዷል ወይ እኮ ነገርኩህ። የኛ አብ ስለ አብ ከሆነ መጠየቀኝ አብ ወልድን ወልዷል። ስለ አብ አልጠየቅኩህም። አምላክህ ነው ያልኩህ። አምላክህ ወልዷል ወይ? የኛ አምላክ እኮ አብ ወልድ መንፈስ ቅዱስ ብዬ እኮ ነው የማምነው። ሶስት አምላክ ነው አንድ አምላክ ነው? አንድ አምላክ በሶስት አካል የተገለጠ። አንዱ አምላክ ወልዷል? አብ ወልድን በመንፈስ ቅዱስ አንዱ አምላክ ወልዷል ወይ? አይተሃል? አይፈ ስትሳሰር አንድ ጥያቄ መመለስ አይችልም። አንዱ ክርስቲያን ይህን ጥያቄ መልሶ ማለፍ አይችልም። አይደለም ያልገባኝ ነገር የለም። አልጠየቅኩም። አንዱ አምላክ ወልዷል ወይ ልጅ እኮ አሁን ማን ነው? አሁን አንተ እዚህ ጋር እኮ እየነገርኩ ያሉት እኔ ማን ነው አትበለኝ። ቆይ ስንት አምላክ ነው ያለው? አንዱ አምላክ ወልዷል። ኦኬ እሺ፣ ሶስቱ የተገለጠባቸው አካላት ሶስት አምላክ ናቸው ወይስ አንድ ናቸው? ነገርኩ እኮ ሶስት ሁለት አንድ ምናምን ብለን እንደዚህ በእንትን አንከፋፍላቸውም። አንድ ይባላል። ሽማ እስራኤል ያህዌ ሎኺን ወያህዌ ኻድ ብሎ አስቀምጧል። እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ነው ያስቀመጠው። ዘዳግም ምዕራፍ 6 ቁጥር 4 ላይ አንድ ይባላል እኮ። አሁን እኮ ምን መሰለህ አሁን እዚህ ጋር እኮ ያ አንዱ ያህዌ ልጅ ወልዷል። አንዱ አምላክ እኮ እኔም እኮ እያልኩ እኮ ነው። አንዱ አምላክ እያልኩ ነው። አንዱን እኮ የሚለውን እኮ አልተውኩትም። መጽሐፉ የሚለው አለ እኔም እለዋለሁ። አንዱ አምላክ ልጅ ወልዷል ወይ? ኢየሱስ ሚሄሱ አይገባውም እንዴ አንተ ላለ እኔም አሁን አንተ እያረክ ያለውን ልንገርህ። አንተ እያረክ ያለው ልጅ ወልዷል ወይ? አንተ እያረክ ያለውን ልንገርህ። ስማኝ ቆይ አንዴ አዳምጥ። አልጠየቅኩህም ስለሱ። አንዱ አምላክ ልጅ ወልዷል ወይ? የሆነ የቃላት መዛነፍ ነው እየጠብቅ ያለው። የቃላት መዛነፍ ይሁን ዝንዘና እሱን ተውና አንዱ አምላክ ልጅ ወልዷል ወይ? ነገርኩህ እኮ አብ አይታል። በምንም ተአምራት መልሰውም ስለ አብ ስለ ወልድ አልጠየቅኩም። አንዱ አምላክ ልጅ ወልዷል ወይ?
ተመልከት። ክርስቲያን ታዘብ፣ ክርስቲያኖች ታዘቡ። የቅድሟ ልጅ ካለሽም ታዘቢ። ወላሂ ይሄን ጥያቄ መመለስ ቄሳ ውስጥ ቢሰበሰቡ ይሄን ጥያቄ ሊመልሱ አይችሉም። ቄሳ ውስጥ ቢሰበሰቡ ይሄን ጥያቄ ሊመልሱ አይችሉም። ቀይሳ ውስጥ ቢሰበሰቡ ማለት ነው። ምክንያቱም ይሄ የሰው ፈጠራ ውጤት ስለሆነ የሰው ፈጠራ ውጤት ስለሆነ ስላሴ የሚባለው ነገር የሰው ፈጠራ ውጤት ስለሆነ ይህንን ሊመልሱ አይችሉም። ስለዚህ አሁን የጠየቅኩህ ነገር አንዱ አምላክ ልጅ ወልዷል ወይ መልስ። አብ ወልድን ወለደ። ይሄ በቂና ጥጋቢ መልስ ነው ለአንተ ማለት ነው። አልጠየቅኩም። አንዱ አምላክ ነው ያልኩህ። አሁን እሺ አንተ በራስ ሎጂክ እንደተረዳኸው አንዱ አምላክ ያልከው እሱን ተወው። አንዱ አምላክ ልጅ ወልዷል ወይ እኮ አንዱ አምላክ ያልከው ማን ነው? እሺ ቆይ አንዱ አምላክ የምትለው አሁን አንተ አልለቅህም። አንዱን አምላክ ራሱ ያህዌ ዘዳግም ምዕራፍ 6 ቁጥር 4 ላይ የተጠቀሰው ነው ያልኩት እኮ አብ አዳምጠኝ። አብ ወልድን ወልዷል። በቃ ይሄ ቆይ ይሄ እኮ አንተ ላለ መረዳት ጀግናው ቆይ እኔ የጠየቅኩህ አብ ወልዷል ነው ወይስ አንዱ አምላክ ወልዷል ብዬ ነው የጠየቅኩህ? የጠየቅኩህን ንገረኝ መጀመሪያ። ጥያቄን የምታውቀው እኮ አሁን እሺ አሁን አንተ አሁን ኧረ እባክህ ተው። ምን ሆነ ነው? ሰው ይታዘባል። ብዙ ክርስቲያን ከታች ይታዘባል። ቤተሰቦች ከሰሙ ይታዘበዋል። የጠየቅኩህ ጥያቄ ቆይ አንዱ አምላክ ነው የወለደው ብዬ ነው የጠየቅኩት ወይስ አብ ነው ብዬ ነው የጠየቅኩህ? ጥያቄ እኮ ያንተ አምላክ ወልዷል ያልከኝ እኮ አምላክህ እንጂ አብ ነው አላልኩህማ እኮ። የኔ አምላክ ማን ነው? እሺ ኦኬ አብ ነው አምላክህ። ከአብ ሌላ አምላክ የለህም እኮ። አብ የኔ አምላክ ማለት ነው። አንዱ አምላክ በሶስት አካል የተገለጠ ነው ብዬ የማምነው። አንተ አሁን እያልክ ያለው እኔ አሁን የተገለጠበት አካል ነው። አካል ማለት ለምሳሌ አሁን እንደዚህ ሶስት አሉ አይደለ? እኔ አቡበከር በሶስቱ ተገለጥኩኝ። እነዚህ ቀፎ ናቸው። እኔ ስለ ቀፎቹ አልጠየቅኩህም። ስለ አቡበከር ስለ ዋናው አካል የተገለጠው ራሱ በሶስት አካል ራሱን የገለጠው ዋናው አካል ወልዷል ወይ እኮ። አሁን እኮ ስለ እዚህ ጋር በሶስት አካል አብ አሁን እኮ እዚህ ጋር ምን መሰለህ? ላስረዳ። ቆይ ላስረዳ። ዘዳግም ምዕራፍ 6 ቁጥር 4 አንብበው። ምን ይላል? አንድ አፍታ አንብበው። አንብበው። ይኸው ከፍቼልሃለሁ። መጽሐፍን አንብብ። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው ይላል አይደለ? እግዚአብሔር ነው ታዲያ ይላል አይደለ? ጥያቄ የፈጠረብህ ምንድን ነው? አሁን እዚህ እሺ ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ? ነገርኩህ እኮ። አሁን እኮ አንተ እያልክ ያለው እኮ ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ ወይ? የጠየቅኩህን ብቻ መልስ። ይኸው አንተ ያልከው ማለት ነው። አልጠየቅኩህም። ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ ወይ እኮ። ይሄ አምላክ በሶስት ተገለጠ እያልኩህ እኮ ነው። ተገልጧል አልተገለጠም አላልኩም። ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ ወይ? የለም። ኦኬ ይሄ እግዚአብሔር ወልዷል? አብ ወልድን ወልዷል። አዎ ምንድነው የምትለው መሰለህ? አይተሃል? አሁን አንተ ይሄ በጣም ድንቁርና ነው ወላሂ። ምን ብለህ መመለስ አለብህ መሰለህ? ቆይ ሚውት አድርግ ማለትና መመለስ ያለብህ ምን መሰለህ? ይሄ እግዚአብሔር አልወለደም፣ ግን የተገለጠበት አካል አብ ወልዷል ማለት ትችላለህ። አሁንም መልሼ እጠይቅሃለሁ፣ ይሄ አንዱ እግዚአብሔር ወልዷል እዚህ ጋር የተጠቀሰው? ምን መሰለህ? አሁን እዚህ ጋር ታዘቡ ክርስቲያኖች ታዘቡ። ምን መታዘብ ያሰለው? መታዘብ ያለባችሁ ጭንቅላት ያለው ሰው መታዘብ መልስ አሁን መልስ እኮ። እሺ አሁን አንተ እኔ ለማለት የፈለከው ልንገርህ። ይሄ አንዱ እግዚአብሔር ወልዷል ወይ? አንዱ እግዚአብሔር ወልዷል ወይ? ይሄ አዳምጠኝ። አንተ ለማለት የፈለከው ልንገርህ። አሁን እኮ ለማለት የፈለኩትን ተወና መልሱ ላይ ትኩረት አድርግ። ይሄ አንዱ እግዚአብሔር ወልዷል ወይ እኮ። እዚህ ጋር ከሆነ መሰለህ እግዚአብሔር በሶስት ተገለጠ። አንዱ እንደዚህ እግዚአብሔር በአራት ተገለጠ አላልኩም እኔ። ተገለጠ አልተገለጠ አይደለም ጥያቄ። ይሄ ወልዷል ወይ? ይሄ አልወለደም፣ የተገለጠበት አካል ነው የወለደው ትችላለህ። ይሄ ወልዷል ወይ? አንተ በምን አይነት እንትን ነው የምትረዳው? ግን በምንም ተአምር አልለቀህም። አወከር ነኝ። በምንም ተአምር አልለቀህም። ይሄ አንዱ እግዚአብሔር ወልዷል ወይ? ነገርኩህ እኮ አብ ወልድን ወልዷል። ስለ አብ አልጠየቅኩህም። ይሄ አንዱ እግዚአብሔር ወልዷል ወይ? ቆይ አንተ አሁን እያልከኝ ያለኸው አይደለም። አልጠየቅኩህም። እሱን ተው እሱን እንደዛ አይሰራም። አሁን ሌላ ቦታ ቢሆን ሊሰራልህ ይችላል። አንተ አብ ማለት እግዚአብሔር ሳይሆን እግዚአብሔር የተገለጠበት አካል ነው ብለናል። ተስማምቻለሁ። እግዚአብሔር የተገለጠበት አካል ወልዷል። አዎ እሺ፣ አብ ወልዷል። ይዤልሃለሁ።
አብ ወልዷል ብሎናል። እስቲ ይዘንለታል። እሺ አብ ወልዷል። እሺ እግዚአብሔርስ ወልዷል ወይ ነው ጥያቄያችን። አሁን ሚዩትን አንሳ። አብ ወልዷል ሰምቻለሁ፣ እንዳትደግመው። እግዚአብሔር ወልዷል ወይ? እግዚአብሔር ማን ነው? እግዚአብሔር ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ነው። አዎ አዎ አይተሃል። አሁን አንተ አሁን ራስህን በራስ ተጋጨ። ቅድምን ብለህናል። እግዚአብሔር በሶስት አካል የተገለጠ አብ ነው። በሶስት አካል የተገለጠው እኮ ነገርኩህ። አሁን ቆይ አብ ነው በሶስት አካል የተገለጠው አብ ነው። ቆይ አብ ነው በሶስት አካል የተገለጠው። አዎ ኦኬ። አብ በአብ ተገልጧል። አብ ወልድ ይሄ ሞዳሊዝም ይባላል። ፔሬድ ያዙልኝ። ወላሂ አላሁ አክበር። ይሄ ልጅ መናፍቅ ሆኗል። ሞዳሊዝም ይባላል። አንድ አምላክ በሶስት ራሱ አብ ወልድም ሆነ መንፈስ ቅዱስም ሆኖ ብለው የሚያስተምሩት ምንድነው? መናፍቃን ናቸው። አንተ እዚህ ጋር እያደረክ ያለኸው አንተ እያደረክ ያለኸው ማለት ነው። እኔ ስላደረኩት አይደለም የምጠይቅህ። እንደዛ አይደለም። አያስኬድማ፣ አይሆንማ፣ እኔ ጋር አይሆንማ እኮ። አሁን መልሼ ካላልክ አሁን መልሼ ልጠይቅህ። አብ በሶስት አካል ተገልጧል እኮ እየነገርኩህ እኮ ነው። አሁን አንተ እኔ በሶስት አካል ተገልጧል ወይ? አብ በሶስት አካል ተገልጧል? ኖ አታወራም። አንድም ሰከንድ አልሰጥህም። ቃል በቃል ነው የምናወራው። ሙግት እየሞገት ነው። ስሞግት እንዲህ ነው። ሰከንድ ካልሰጠህ እንዴት ነው የምንግባባው? እሺ አንተ ራስህ ጠይቀህ ራስህ እየመለስህ እንዴት ነው የሚሆነው? አይደለም ችግር የለውም። ቃል በቃል ነው የምናወራው። አሁን መልሼ እጠይቅሃለሁ እኮ። ቆይ ማስተካከል ያለብኝ ነገር ስላለ ነው። ማስተካከል ያለብኝ ነገር ስላለ ነው። ዝም ብለህ ነካ ነካ አድርገህ መሄድ የለብህም። መሄድ የለብህም። አብ እግዚአብሔር ነው። አዳምጠኝ። አዎ እግዚአብሔር ነው። ግን ወደ እሱ እንሄዳለን። ተመለስ ወደ ኋላ። ወዴት ነው የምንመለሰው? ኧረ እንደው ወላሂ አልተዋወቅንም ሀቢቢ፣ አልተዋወቅንም። አላፈናፈንህም። የምር ነው የምነግርህ። በቃ ውይይት ከሆነ ውይይት ነው። ገጥመሃል ግጠም ብሏል። ከታች የሆነ ኮሜንት አየሁ። ገጥመሃል ግጠም ነው በቃ። እዚህ ጋር ምን መሰለኝ ወላሂ አይደለም ነው። እኔ ሳስተምር አስተምራለሁ። አይታችኋል። ረጅም ሰዓት ሳስተምር ነበር። አስተምራለሁ። ውይይት ከገባው አሁን አንተን ማውራህ ልክ ዲቤት ብገባ ከሆነ ከአንድ ክርስቲያን መምህር ጋር ዲቤት ስገባ የማረገውን ነገር ነው ማድረግ። በቃ ዲቤት ነው፣ ውይይት ነው አይደለ? እየተወያየን ያለን የተናገራከትን ልክክር ወደዚህም ወደዛ ፍንክች ማለት የለም። አሁንም መልሼ እጠይቃለሁ። እግዚአብሔር በሶስት አካል ተገለጠ ካለ አንድ ደቂቃ ሰጥቻለሁ። ቀጥል። እሺ አሁን እዚህ ጋር አንተ እያልክ ያለኸው አብ እኔ ያልኩህ እግዚአብሔር በሶስት አካል ተገለጠ፣ አብ ወልድ መንፈስ ቅዱስ። እግዚአብሔር አብ ነው ያልከኝ? አዎ አብ ነው። እሺ አብ ራሱ አብ ከሆነ አብን እንዴት ይገልጻል? ሁለት ቦታ እንዴት ይሆናል አልከኝ? አልወጣኝም፣ እንደዛ አላልኩም። አብ ራሱ አብ አለ፣ ወልድ መንፈስ ቅዱስ ሶስት ሆኖ አይደለም። አንዱ እግዚአብሔር በሶስት አካል ተገለጠ ነው እንጂ ያልኩህ እዚህ ጋር አብ ሌላ አብና ደግሞ ሌላ ወልድና መንፈስ ቅዱስን ሶስት አድርጎ እስከ እሱ አራት ልታደርገው ነው አንተ ሐሳብ። እኔ ስለገባኝ ነው አይደለም እንጂ እኔ አላልኩም፣ አልወጣኝም። ሲጀመር አንተ ራስህን ምን አልከኝ መሰለህ? አንዱ አምላክ በሶስት አካል ተገልጧል ካልኩ በኋላ አንዱ አምላክ አብ ነው አልከኝ። ስለዚህ አብ ነው በሶስት አካል የተገለጠው ማለት ነው። አንዱ አምላክ እሱ ከሆነ እሺ። አሁን አንተ አሁን ሁለት አብ አደረካቸው? አልወጣኝም። እሺ ልጠይቅህ። እሺ በሶስት አካል የተገለጠ አንድ አምላክ አለ አይደለ? አለ። እሺ ያ በሶስት አካል የተገለጠው አንዱ አምላክ አብ ነው። አዎ። ስለዚህ አብ በሶስት አካል ተገልጧል ማለት ነው። አዎ። ኦኬ አብ በሶስት አካል ተገልጧል። ስለዚህ አብ በአብ ተገልጧል ማለት ነው። ሰማኝ። እግዚአብሔር ባላ አላልኩም እንዳትለው። አዳምጠኝ ብያለሁ። አዳምጠኛ ለማለት የፈለኩት መጀመሪያ ደግሞ እሺ ሰማኝ። እግዚአብሔር በሶስት አካል ተገለጠ ብለን ስናምን እንደው ምንም ቢሆን የሀገር ወንድሜ ነህ። ከዚህ በላይ ስትጨነቅ ማየት አልፈልግም። በቀጠልን ቁጥርም እኔም ያዝ እያደረኩኝ ስለምቀጥል እንደዚህ አይደለም፣ ተላፊ ነው። ምን ታደርግ መሰለህ? አንድ ቀላል ትምህርት ላስተምርህ እና በደንብ ራሱ ቆይ አይደለም። እኔ አሁን እዚህ ጋር አንተም እንትን ለማለት ብሞክርም እኔም ደግሞ አንተን ለማስረዳት ብሞክርም እየተግባባን ወይ ደግሞ ወደ ክርክር ወይ ጭቅጭቅ ውስጥ እየገባን ስለሆነ አንድ ጥያቄ ልጠይቅህና እኔ ከአረቦች ጋር ያሉት በቃሽ። አዎ በዛ በፀሐይማ ከኔ ጋር መዳረቅ ይከብዳል። ጠይቅሽ። አይ እኔ ፀሐይ አይደለሁም እንዳንተ ተኝቼ ነው የምውለው። እሺ
እኔ ተኝቼ ልውል ወይኔ። እሺ ቀጥል። ወይ አዳምጠኝ። እሺ ቶ ካዕባ ምን ነው ከተሳሳትኩ አርመኝ። እሺ እንዳይሰሙና እዛ ማጅራትን እንዳይሉ እየተሳደብክ ነው። ቀስ ብላ ክርስቲያን ነው የሚገርምህ። የኔ አረብ ክርስቲያን ነው የሚገርምህ። አይ ክርስቲያን ቢሆን እዛ ሀገር እኮ እንትን። እሺ ቀጥል። እሺ ካዕባ እንትን የሚባለው ለምንድን ነው እየሄደ የሚዘየረው? ምንን ማባህ ነው? አላህ ስብሐነሁ ወተዓላ ስላዘዘ ነው። እና ነብዩ ኢብራሂም ያን ደግሞ የታዘዘው እኛ እንደምታውቀው የነቢያት ሃይማኖት ተከታይ ነን እና ነብዩ ኢብራሂም ራሳቸው ረቢ ጀዐል ሃዘል በይተ አሚነን ብለው አስቀምጠዋል። አልጠየኩም። ቆይ አልመልስልህ። አላልኩማ። ኢብራሂም ራሳቸው ይህንን ቤት ለሰዎች ማረፊያ መዞሪያ አድርገው አልጠየኩም ብለው ስላስቀምጡ ከዛ አንጻር እኛ እዛ እንሄዳለን። የጠየኩን ለምን አትመልስልኝም? አላልኩም እኔ ስለሱ ዝየራ እኔ ስልሰማና አልጠየቅኩህም ምናምን ስለሰማ አሁን እኔ እንደምለው ለማለት ነው። እሱን አላልኩም ይላል። እንዴ ያልከውን የጠየቅከው ጥያቄ ለምንድን ነው የምትዞሩት ስትለኝ የምንዞሩ ነብዩ ኢብራሂም ዱዓ ስላደረጉና አላህ ስላዘዘን ነው አልኩኝ። አሁን ቀጥል። እሺ ቶ ምን ብሎ ነው ያዘዛችሁ? አላህ Subhanahu Wa Ta'ala ሂዱና እዛ ሐጅ አድርጉ ብሏል። ሐጅ ሲታረጉ ሐጅ ከሪጃላ ወዐላ ኩሊ ዳሚር ያእቲነ ሚን ኩሊ ፈጅን ዐሚቅ ይላል አላህ Subhanahu Wa Ta'ala። እኔ ለማለት የፈለኩት ተረድተኛል። ያ ካዕባ ስትዘይሩ ሄዳችሁ ኃጢአት ይቀንሳል በሚል ነው። እሱ ሌላ ነው። አሁን ካዕባ ሳይሆን እሱ ጥቁሩ ድንጋይ ሐጀረል አስወድ ይባላል። እሱን ስስሙ በላ ሐጀረል አስወድን ስስሙ ኃጢአት ይቅር ይባልላችኋል ወይ በለን። እሱ ደግሞ ሌላ ጥያቄ። እሺ ይቅር ይባልላችኋል? አዎ አምላክ በተለያዩ ነገራቶች ኃጢአትን ይቅር ያስብላል። በተለያዩ ነገራቶች ገብቷል። ኦኬ ስለዚህ ጥቁር ድንጋይ ቤዛ ነው ማለት ነው። አይ ቤዛ አይደለም ግን ኃጢአት አላህ ነው ይቅር የሚለው ያንን ትእዛዝ ስለበጸ ቆይ ባንዳፍ እዚህ ጋር እሺ ኃጢአት ይቅር ማለት ኃጢአት ያስተርያል ማለት ቤዛ አይደለም። ቤዛ ሆነ እሱ ኃጢአት ያንተን ኃጢአት ከተሸከመ ቤዛ ሆኗል አልሆነም? ይሄን ብቻ አልሆነም። በኢየሱስ ማስረጃ ቤዛ ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? ማስረጃ ልስጥህ። ቤዛ ማለት ምን ማለት ነው እኮ ማስረጃ ልስጥህ። ቤዛ ማለት ምን ማለት ነው? ማስረጃ ልስጥህ ወይ? አዎ ቤዛ ማለት ምን ማለት ነው? አስረዳኝ። ማስረጃ ልስጥህ ወይ? ማስረጃ ልስጥህ ወይ? እኮ ትሰጠኛለህ። እሺ ቤዛ የሚለው አስረዳኝ። ቤዛ ማለት በምን ተረተው? ኢሳይያስ ምዕራፍ 6 ቁጥር 5 እንዲህ ይላል። በደንብ ያዝ። እኔም ከንፈሮቼ የረከስኩብኝ ሰው ሆኜ በደንብ እንትን በሉ። እሺ ያዝ። ትኩረት አድርጋችሁ አድምጡ ይህንን ጥቅስ ማለት ነው። አሁን ምንድነው ሊያደርግ የፈለገው? እንደዛ ከሆነ ኦኬ ያ ማለት በቃ እንትን ተበልቷል አይነት ነገር ነው። ሶ እናሳየዋ። ኢሳይያስ ምዕራፍ 6 ቁጥር 5 እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቼን በረከሱባቸው ሕዝቦች መካከል በመቀመጤ ዓይኖችም የሰራዊት ጌታ ንጉሥ እግዚአብሔር ስላዩ ጠፍቻለሁ ወየውልኝ አልሁ አለ። ከሱራፌልም አንዱ አለ ከመላእክትም አንዱ ማለት ነው እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በቁጠት ወሰደ አለ። ፍም ማለት ነው ያዘ፣ በእጁ ከመሰዊያው በቁጠት ወሰደ አለ። ፍም ነገር ያዘ ማለት ነው። የወሰደውን ፍም ነበር አለ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷልና በደልህም ከአንተ ተወገደ አለ። ኃጢአትህም ተሰረየችልህ አለ ይላል። ኃጢአት ተሰረየችልህ ብሎ አስቀመጠ። ምን በማድረጉ ምክንያት ነው ኃጢአቱ የተሰረየለት? ያንን ፍም በመሳሙ ምክንያት ማለት ነው፣ አፉ ስለነካው። ስለዚህ ይህ ፍም ቤዛ ነው ማለት ነው አይደለም። ምን አይነት አረዳድ ነው የምትረዱት ያጀማ? እኛ የምንረዳውና የምንገነዘበው ሐጀረል አስወድን እንድንስም ያዘዙን ነብዩ መሐመድ ናቸው። ያንን ሲያደርጉ ያየ ነው። ዑመር አልኸጣብ ረዲየላሁ ዐንሁ ለውላ ረአይቱ ነብይ ሰለላሁ ዐለይሂ ወሰለም የፍዐሉ ዛሊከ ማ ፈዐልቱ ኢነከ ሐጀሩን ላ ተዱር ወላ ተንፋ፣ አንተ የማትጎዳ የማትጠቅም ድንጋይ ነህ። ነብዩ ይህንን ሲያደርጉ ባላይ ኖሮ ባላረኩ ነበረ ብለው ነው ያስቀመጡት ዑመር አልኸጣብ ረዲየላሁ ዐንሁ። እኛ የምንለው ያንን ነው። ኃጢአትን ይቅር የማለት ስልጣንና ባለቤት የሆነው አላህና አላህ ብቻ ነው። አላህ ግን ያዘዘንን ትእዛዝ በማድረጋችን ምክንያት ምን ሊሆን ይችላል? ኃጢአታችን ይቅር ሊባልና ሊስተሰረይልን ይችላል ማለት ነው። ይሄ ምናልባት ለእናንተ ጥሩ ትምህርት ጥሩ ግንዛቤ ይሆናችኋል ብዬ አስባለሁ። እንደው ሁሉ ነገር የሚያምረው ዳዕዋውም ሁሉ ነገር የሚያምረው ቤዝዶን ቁርአንና ሐዲስ ሲሆን ነው። ስለዚህ ከዚህ ሰዓት በኋላ ማምሸቱ አስፈላጊ አይደለም እንደኔ ማለት ነው። ስለዚህ ምን እናደርጋለን? በቁርአን እንለያያለን ማለት ነው።
ምን ትላላችሁ ያ ጀማ? ከዛ ለነገ ማታ ቀጠሮ እንይዛለን። ወሳኝ ጉዳይ ይኖረናል። ኦኬ ነገ ወሳኝ ጉዳይ አለን። ቅዳሜ አይደለ? ወሳኝ ጉዳይ አለን ነገ። እሺ ቁርአን ልጋብዛችሁ የተወሰነ ይብቃን ይላል ከታች አንድ ኮሜንት። እንደውም እቀጥላለሁ። ይብቃን ያለው ሰውዬ እንትን ብሎክ አድርጉት። ኦኬ ነው። እሺ عليكم አቡጊ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጁንደላህ እንዴት ነህ? እንዴት ነህ? ሰላም ነው? አለን እናንተ አለን። እንደዚህ ነው የሰለችኋችሁ? ከታች አይታችኋል? አረ በቃን 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 እያሉኝ ነው። ኡፍ ምናምን እንደዚህ ሰልችቻችኋል? እሺ በጣም ነው ያዘንኩት። የሆነች ነጥብ ላይ ትንሽ ረገጥ እንድታረግልኝ ፈልጌ ነበር። እሺ ሀቢቢ እሺ እሺ። የእርሶን ካረገጠን ስለምንረገጥ እንመልሳለን። አረ በኋላ ወይኔ ወጣ ታስረግጡኛላችሁ። አስገቡት። ያ ሰልማን ኡስታዝ ሰልማን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ አወኪ እንዴት ነህ? ደህና ነህ ወይ? እንዴት ናችሁ? ዋላ ወንድሞች ደህና ናችሁ ወይ? አልሐምዱሊላህ። ደግ ዋላችሁ? ሰላም ናችሁ? አልሐምዱሊላህ። ኡስታዝ በጣም ተናፍቀሃል። አይ እርሶ ነው እንጂ ጣል ጣል አደረጉን እኮ። አልጠላችሁም አንቱን የማይሻም ነው። እንዴት ናችሁ ኡስታዝ? ደህና ናችሁ ወይ? እንደምን አለ? ሰላም ነው። ዋላ አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን።